አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ ከአንድ ወር ከምናምን በኋላ ከመጥፋት በኋላ እንግዲህ ተመልሰናል ወደ ነበርንበት ማለት ነውና እንግዲህ ከረመዳን በፊት አንድ ትረካ እጣ ፈንታ የሚል ትረካ ክፍል አንድን አቅርቤላችሁ ነበር። ኢንሻአላህ ዛሬ ክፍል 2 ይቀጥላል። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና እጠይቃለሁ። የቻናል ቤተሰቦች አበረታቱኝ፣ ሰፖርት አድርጉኝ ማለት ነው ፕሊስ። እና ያው እዚህ ጋር አንድ ነገር የምንሰራው ወይ እናገኛለን ብለና ወይ ያ ነገር ፍሬ አፍርቶ ብዙ ነገር ወደፊት ዩቲዩብ ከተሰራበት ብዙ ነገር እንቀየርበታለን፣ ሰዎች እንቀየርበታለን ብለን እስከሆነ ድረስ ፕሊስ ሰፖርት አድርጉኝ ማለት ነው ውዶችዬ። እና እጣ ፈንታ ክፍል 2 እንቀጥላለን። አብራችሁን ቆዩ። እጣ ፈንታ ክፍል 2 እስኪ ግማሽ እያንቀጫቀጨ ወደ ውስጥ ደረሰ፣ ግን መሀል ላይ በጭቃ ተያዘ። አይ እንደፈራሁት አለች አሳቻ ቦታ ላይ ስለቆመ ፈርታ። ምክንያቱም ከፊት 2 ሰዎች መኪና ላይ ቀጥታ ባትሪውን በረጅሙ እያበሩ ወደኛ እየቀረቡ ስለነበር ወዳውኑ ባትሪውን አጠፉትና ወደኛ ይበልጥ መቅረብ ጀመሩ። እኔና እህቴ በጣም ፈርተናል። ምክንያቱም ሰፈራችን ትንሽ ገጠር አይነት ማለቴ በቂ ማብራትና የተስተካከለ መንገድ የለውም። ዛፎቹ ይበዛሉ። ይህ ደግሞ ለሌቦች ምቹ ይሆናል። ከ2 ሳምንት በፊት አንድ ሰው ላይ በአካል ጉዳት አድርሰው ያለውን ዘርፈው ጥለውት ተገኝቷል። ለዛ ነው ሁላችንም የፈራ ነው ከልጁ በቀር። ግን ሁላችንም እንደፈራ ነው አይደለም። ነገሩ ተቃራኒ ሆነ። የመጡት የሰፈር ጠባቂ ሚሊሻዎች ነበሩ። ወደ መስኮቱ ቀርበው በሰላም ነው በዓል መንገድ የዘጋችሁት አሉ ቆጣ ብለው። ያኔ እናቴ ፈጠን ብላ በጭቃ ተይዞ ነው ልጄ አለችው። አንገቱን ዞር አርጎ አያትና ፈገግ እያለ እንዴ ወይዘሮ ረምዚያ እርሶ ነዎት እንዴ? ይቅርታ አላወቅንም ነበር። ምን ነው ጭቃ ይዞት ነው ጎማው? አዎ ልጄ እኔ ነኝ። አንተ የሰብለ ልጅ ነክ አይደል? አዎ ማዘር ነኝ። ጥሩ ነው። እናትህ ደህና ናት? ቤት ሁሉ ሰላም ነው አለች። እማዬ እንግዲህ የማያልቅ ሰላምታውን ከጀመረች እስከ ቅማንት መሄዷ ነው ሲመስለኝ። እኔ ርዕስ መቀየር አለብኝ። እማዬ ሰላምታው ኋላ አይደርስም? የት ይሄድብሻል? ሁሚ ይልቅ የሰው ችግር ውስጥ ከተናል። እሱ ይቀድም። በዛ በጣም እየመሸበት ነው። ወይ አፈር በበላሁ ልጄን ማስቸገሬ ሳያንስ ችግር ውስጥ ከተትኩህ። እንደው ላላህ ስል አሁ በላይ ልጄ። አረ ማዘር አብሽሩ፣ ጥፋቱ እኮ የኔ ነው። ስነግሩኝ ልሰማችሁ ይገባ ነበር። አንተማ ምኑ አጠፋህ ልጄ? እኛ መርዳትህ ነበር። አንተማ አዎ መፍትሄው ምንድነው አልኩኝ። ከመረም ተጨንቄ በቃ የተወሰኑ ልጆች ልጥራና ጎማውን ከስር ማስደገፊያ ነገር አድርገን እንገፋዋለን፣ አትጨነቁ ብሎ ሄደ። ደቂቃም ሳይቆይ ወደ 10 የሚሆኑ ልጆች ይዞ መጣ። ትንሽ አስለፋቸው ቢሆንም እንደው አወጡትና መቼ ቦታ ፈልጎ አዞረው ቆመ። እሺ ማዘር ባይሆን እስከ በር ድረስ አበሬያቸው ልሄድ። በዚህ ጨለማ ትቻቸው መሄድ ውስጥ ሰላም አይሰጠውም። ግድ የለም እኛ አለን። ደግሞ ትንሽ ነው የቀረን። ለቤታችን እኛ እናደርሳቸዋለን። ለአንተም ጥሩ፣ ለአንተና ለመኪናህም እዚህ ተመሄድህ ጥሩ አይደለም ከሆነ እሺ ባይሆን ስልኩን ያዙ። ችግር ካለ በማንኛውም ሰዓት መደወል ትችላላችሁ። ከቻለ የእናንተንም ስጡኝ አለ። ያኔ እህቴ ፈጠን ብላ የኔን ሰጠችውና እማዬ እንደምንም አሳምና ወደ መኪናው ገብቶ በመጣበት ሁኔታ ተመልሶ ሄደ። አክረም ነኝ ብቻዬን ፈገግ እያልኩኝ ወደ ቤት እየሄድኩኝ ነው። ምን ፈገግ እንዳሰኘኝ አላውቅም። ብቻ ግን ሁሉም ነገራቸው ደስ ይላል። ከእነሱ መለየት ውስጥ ምንም አልፈለግም። በቃ አብሬያቸው በቆየው ሰዓት በሆነ ደስ የሚል ስሜት ነው የተሰማኝ። ተለይቻቸው እንኳን አሁን ፈገግ እንዳልኩ ነው። ድንገት ስልኬ ጥሪ ማሰማት ጀመረ። ደዋያን ለማየት ስልኬን ሳነሳው ተዘጋ። መልሼ ልደውል ስል መልሶ ጠራ። የተደወለው ከቤት ነበር። አሰላሙ አለይኩም አለች። ከወዳኛው በኩል ድምጽ የቤት ከዳማችን ዘምዘም ነበረች።
ዋሌኩም ሰላም ዘሙ በሰላም ነው? እያለቀሽ እኮ ነው። ቶሎ ድረስ ጋሼ ድንገት ራሳቸውን ስተው ሆስፒታል እየሄድን ነው። ምን ማለት ነው አባዬ ምን ሆነ እያልኩኝ ተደናግጬ ባለሁበት ሰዓት ከቤት ያለው ሚኒባስ ያለ አቅጣጫው መጥቶ የፊት ፍሬንች ቀጥታ ወደ እኔ ለቀቀው። ያኔ መንገዴን ስቼ ከኮርነር ጋር ተጋጨው። መኪናዬም ለትንሽ ከመገልበጥ ተረፈ። ራሴን ለማረጋጋት እየሞከሩ በዚህ ሁኔታ መንዳት እንደማልችል ስለገባኝ ታክሲ መፈለግ ጀመርኩ። የሚኒባስ ሹፌር ጥፋቱ የሱ ሆኖ ሳለ ሰድቦኝ ሄደ። ሌላ ጊዜ ቢሆን ለጥፋቱ ዋጋ ባስከፈልኩት ነበር። ነገር ግን አሁን እሱን የማስተናግድበት ሁኔታ ላይ አይደለሁም። ቦታው ደግሞ ጭር ያለ ነው። ሰዓት አውጥቼ ሳይ ከምሽቱ 3 ሰዓት ተኩል ይላል። ይበልጥ ተጨነኩኝ። ስልክ በየሰኮንዱ ይደወላል። አንድ ከካዳሚያችን አንድ የጓደኛዬ አሚድ ብቻ ስልክም የማንሳትም ድፍረት አጥቻለሁ። ድንገት አንድ መኪና ወደ እኔ ሲመጣ ተመልክቼ እጅማው ለብለብ ጀመርኩ። መኪናው አልፎኝ ሄደ። በጣም ተበሳጨሁ፣ ግን ተመልሶ ወደ ኋላ መጣ። ሳየው አልሐምዱሊላህ ብዬ በመስኮት ጠጋ ብዬ አየሁት። ወንድ ነበር። ደስ አለኝ። በዛ ላይ ወጣት ነው። ምን ነው ብራዘር ችግር አለ? አው መኪና ትንሽ አደጋ ደርሶባት በዛ ላይ ባለሁበት ሁኔታ መንዳት አልችልም። ካላስቸገርኩ ተባበረኝ። እሺ ወዴት ነህ ታዲያ? የምሄድበትን ስነግረው የአላህ ስራ ሆኖ እሱም ወደዛ ነበር። ናግባ እኔም ወደዛው ነኝ። አመስግኜ ጋቢና ገብቼ ተቀመጥኩኝ። ስለ መኪናዬ የምጨነቅበት ጊዜ አልነበረኝም። በቃ ቶሎ መድረስና አባቴን ማየት ብቻ ነበር የፈለኩት። ለቀረው የመጣውን እቀበላለሁ። ተረጋግቼ አለመቀመጤና ስልክ ተደጋግሞ መደወሉን ሲያስተውል ጠየቀኝ። ወንድሜ ችግር አለ እንዴ? በጣም የተጨነክ ትመስላለህ። መናገር ይኖርብኝ አይኖርብኝ አላቅም። ብቻ ከጭንቀቴ የማርፍ ስለመሰለኝ የተፈጠረውን አንድም ሳላስቀር ነገርኩት። እሱም ያዘነ ይመስላል። ግራ ቢገባኝም አይዞህ ፈጣሪ አለ ምንም አይሆንም ብሎ ያጽናናኝ ጀመር። ምን ማለት እንዳለብኝ ሁሉ ጨንቆታል። ከፊቱ ያሳብቃል። ሆስፒታል በር ላይ ስንደርስ መልሶ ተደወለልኝ። ሳይ አሚዶ ነበር። ብሎ አንስጃል ያሉበትን ጠየቁት። እዛው እያለን እሱም እየሮጠ መጣና ይዞን ገባም። የአባዬ ሁኔታ ስጠይቀው ምንም ነገር የለም አሁን ድንገተኛ ክፍል ነው አለኝ። እንደዛ እንዳለ ደቂቃዎች ተቆጠሩ። ሳስተውል ለካ የረዳኝም ልጅ አጠገቤ አለ። ደንግጬ ይቅርታ ወንድሜ፣ በራሴ ጉዳይ ተጨንቄ ረሳሁት። ኤርሚያስ ነው ስሜ። ችግር የለውም አታስብ። እሺ ኤርሚያስ፣ ስለረዳከኝ አመሰግናለሁ። ከምር ወረታ መላሽ አርገኝ። አሁን በጣም እየመሸ ነው መሄድ አለበት። ስላደረስከኝ ነገር በሙሉ አመሰግናለሁ። አያስፈልግም ግዴታዬ ነው። ሁኔታውን ሳላጣራ ግን አልሄድም። ምንም ብለምነው አልሄድ ሲለኝ ሌላ ምን ማለት እንዳለብኝ ግራ ሲገባኝ ዝም አልኩኝ። ትንሽ ቆይቶ ዶክተሩ ከድንገተኛ ክፍል ወጣና ወደኛ ሞቶ የታማሚ ቤተሰብ ሲል ቶሎ ሂጄ በልምምጥ ዶክተር አባቴ እንዴት ነው? እባክህ አሳሳቢ ነገር አለ። አሁን ከአደጋ ውጭ ነው አታስብ። አንተ ምኑ ነህ? እኔ ልጁ ነኝ ዶክተር። እሺ ተከተለኝ ብሎ ቀድሞኝ ሄደ። እኔም ወደሱ እንደምመለስ ነገርዳቸው ሄድኩኝ። መግባት ይቻላል ዶክተር? ግባ ተቀመጥ። እሺ እንግዲህ አሁን የሚያሳስብ ነገር የለም፣ ግን በቅርቡ ባደረኩት ቀዶ ጥገና ገና በደንብ አላገገመም። ይህ ማለት አሁንም ከፍተኛ ጭንቅላትና ድንጋጤ ህይወታቸው ሊያሳጣቸው ይችላል። በተቻለ መጠን ከነዚህ ነገሮች መራቅ አለባቸው። እስከ ጠዋት ይነቃሉ። የተወሰኑ መድኃኒቶችን ይጽፍልሃሉ፣ ነገ ትገዛለህ። አሁን አንድ ሰው እዚህ ማደር ይችላል። ዶክተሩን አመስግኜ ከክፍሉ ወጣው። አባዬ ከድንገተኛ ክፍል አውጥተው አልጋ ያዘ። ልጁን አመስግኜ ስልክ ተለዋውጠን ሸኝቼ ተመለስኩና ለኢዲዮ ዘምዘምን ቤት እንዲያደርሳት ነገርኩት። ያኔ ዘምዘም ጋሼ እዚህ ታመው እኔ ወደ ቤት አልሄድም ብላ ድርቅ አለች። ያኔ ከአንድ ሰው ውጭ ማደር እንደማይቻልና የግድ ነገር ስለምንወጣ ቤቱን ፎ አድርጋ እንድትጠብቀን ነገርኳት። እሷም እሺ በቃ ብላኝ፣ አሚዶም የምፈልገው ነገር ካለ ደውልልኝ ብሎ ይዟት ሄደ።
ትንሽ እረፍት ለማድረግ ክፍል ውስጥ ካለው ትንሽ ሶፋ ላይ ወገቤን ተኛው። ስልክ አውጥቼ ሳይ የማላውቀው ቁጥር 2 ተደውሏል። ሰዓቱን ሳይ መጀመሪያ ከ1 ሰዓት በፊት ሲሆን ሁለተኛው ከአሁን ከደቂቃዎች በፊት ነበር። እኔም ቶሎ መልሼ ደወልኩ። ይጠራል፣ አይነሳም። መልሼ ስደውል ትንሽ ጠርቶ ተነሳም። ከወደዚያ ማዶ ያለው ድምፅ ስሰማ ልቤ ቀጥ ያለ መሰለኝ። ግን ለምን? ደዋያ ራህመት ነበረች። እንዴት አወካት ልትሉኝ ትችላለች። እኔ እኮ ለወራት እከታተላት ነበር። ለምን እንደሆነ ግን አላውቅም። አሰላሙ አለይኩም፣ ይቅርታ ከመሸ ደወልኩ። አሁን ነበር ያየሁት፣ ለዛ ነው። ወአለይኩም ሰላም፣ አራፉ በለኝ። እኛም በሰላም መግባትህን ስላሳሰበን ነው። መድረስህን ለማወቅ ደውዬ ነበር፣ አታነሳም። አዎ ትንሽ አምሽቼ ሁኔታ ላይ አልነበርኩም። እሺ አታስቡ፣ ሰላም ነኝ እኔ። እናንተስ ገባችሁ እንዴ? እንዴት ነሽ? ጤንነትሽ ጥሩ ይሰማሻል? ከሆነ ኸይር። አዎ ገብተናል። እሺ በቃ ሰላም እደር። መልሴንም ሳትጠብቅ ዘጋችሁ። ግን አስባ ስለደወለች ደስ ብሎኛል። ብቻዬን ፈገግ እንዳልኩኝ ምን ሰዓት እንደሆነ ሳላውቅ እንቅልፍ አሸለበኝ። ጠዋት እነርሷ ስትመጣ ነበር የነካሁት። ሰዓት ለማየት ስልኬን ሳስበው ቻርጅ ዘግቶ ነበረ። ስልክ ፈልጌ ቤት ደወልኩና ቅያሬ ልብስ እንዳመጡልኝ ነገርኳቸው። ትንሽ ቆይቶም አባዬ ነቃ። እንዳየኝ የቁጣ ማት ያወርድብኝ ጀመር። በጭንቀት እንዲሞት ትፈልጋለህ? ለምንድነው ስልክ የማታነሳው? ምን ሆንክ? መሆንህ ነው ሆስፒታል የገባከው? የመሳሰሉትን ከነቃ ሰዓታት አላለፈውም። አሁን ድካም ላይ ነው። ቢሆንም እሱን ከማውራት አልቦዘንም ነበር። አባዬ ተረጋጋ፣ አሁን እዚህ ነኝ። በቃ ስለ ራስህ ብቻ ተጨነቅ። ዶክተሩን ነግሮህ ነበር አይደል? በስርዓት መድኃኒት አትወስድም። የዛን ውጤት ተመልከት። አሁን እዚህ አልጋ ላይ ነህ ብዬ እንደመቆጣት ዝም አለ። ጥያቄዎችን ለማምለጥ ነበር ተሳክቶልኛል። አሁን እኔ ጥያቄ የፈጠረብኝ ማን ሆስፒታል እንደነበርኩኝ እንደነገረው ነው። ወደ 4 ሰዓት ላይ አሚዶ ዘምዘም ቁርስ ቅያሬ ልብስ ይዘው መጡ። ተጣጥቤ ቁርስ እንደነገሩ ቀማምሼ ከጨረስን በኋላ አሚዶ ወደ ውጭ ይዤ ወጣሁ። አባዬ የሆስፒታል ጉዳይ እንዴት እንዳወቀ ስጠይቀው ስማ አሚዶ፣ ለአባዬ ማን ሆስፒታል እንደነበርክ ነገረው ወይ? ስለ ዘምዘም ነግረህ ነበር ወይ? ለካ አልነገርኩም። አባትህ ማታ 2 ሰዓት ላይ ደወለልኝና አፋጠጡኝ። ያኔ ምን እስኪ አስጨረሰኝ። እኔም አምልጦኝ ሆስፒታል ነው እኮ አልኳቸው። ከዛ በኋላ ድምጻቸው ጠፋ። ስልኩም አልተዘጋም መሰለኝ። ሄሎ እያልኩኝ የዘምዘምን ጩኸት ሰማሁ። ከዛ ወዲያውኑ ስልኩን አንስታ ጋሼ ራሳቸውን ስተው ወርቋል ብላ ማልቀስ ጀመረች። እኔም መኪናዬን ይዤ ሄድኩኝና ወደዛ መጣኋቸው። በቃ ያንተ ይህ መንቀልቀል አንድ ነገር ያሳጣኛል። አንድ ቀንማ ቆይ ሌላ ነገር ማለት አትችልም። አባዬ ድንቃቴ እንደማይችል ታውቃለህ። ይሁንክ ብሽቅ በል። አሁን እንግባና መጨራረስ ያለብኝን ነገር አለ። የሆስፒታሉ ጣጣ አያልቅም። እስከ 8 ከወጣን እራሱ አንድ ነገር ነው። የእውነት በጣም ነበር የተናደርኩት። እንዳልኩትም እስከ 8:45 ደረስን። ወጣን። እቤት 10 ተሰግዶ ካበቃ በኋላ ደረስን። አባዬ ክፍሉ አስገብቼ ለአሚዶ መድኃኒቱ እንዲገዛ ወረቀቱን ሰጥቼ እረፍት ለማድረግ ወደ ክፍሌ ገባው። አሳቤ ለመተኛት ነበር፣ ግን እንቅልፍ ሸሽኝ። ቢጨንቀኝ ስልክ አውጥቼ ወደ ራህመን ለመደወል አሰብኩኝ፣ ግን አልቻልኩም። ፈራሁ። ምን እላታለሁ እያልኩኝ ስልኬ ቻርጅ አድርጌ ለመተኛት ሞከርኩኝ። ከእንቅልፌ ስነቃ ጨላልሞ ነበር። ስልኬን ሳየው ሳይለንት ላይ ነበር። በዛ ላይ በትላንቱ ቁጥር 4 ሌላ በማላውቀው ስልክ ደግሞ አንዴ ተደውሏል። በጣም ነበር በራሴ የተበሳጨሁት። ምክንያቱም የረፈደ ነው ያስታወስኩት። ዛሬ የራህመት ውጤት እንቀበል ነበር። ለዛ ነው የተደወለልኝ። በራሴ እየተበሳጨው ስደውል ከአገልግሎት መስጫ ክልል ውጭ ነው። ሁለተኛ ደግሞ ይጠራል፣ አይነሳም። ብዙ ጊዜ ሞከርኩ፣ ግን ያው ነበረ። ወደ ሳሎን ጃኬቴን ደርቤ የመኪናዬን ቁልፍ ይዤ ወጣሁ። እታች ስደርስ ዘምዘም ወደ እኔ ክፍል እየመጣች ነበረ። ምን ነው ፈልገሽኝ ነበር እንዴ? አዎ ጋሼ ሳሎን ናቸው፣ ቡና አፊ ብለውኝ ተቀምጠዋል። አሁን ስለደረሰ በዛው እራት ሰዓትም ስለሆነ
ጥሪው ብለውኝ ወደ አንተ መምጣቴ ነበር። እሺ በቃ ብያት አባዬ ጋር ሄድኩኝ። ያጌቴ መደረቤና የመኪና ቁልፍ መያዥን ሲያስተውል ወዴት ነው ከመቼ? እዚሁ ነኝ አባዬ፣ ቶሎ እመጣለሁ። ምን ነው እንድሞት ትፈልጋለህ ነው? የትላንቱ አይበቃም? አረ በአባዬ ምንድን ነው የምትለው? አባዬ እኮ ነህ እያልኩህ ላግባባው ሞከርኩኝ። እንዲሁ ስጨቃጨቅ የቅድሙ የማላውቀው ስልክ ተደወለ። ቸኩዬ አነሳሁት፣ ግን የጠበቅኩት ድምፅ አልነበረም። አሰላሙ አለይኩም። አለይኩም ሰላም። ይቅርታ ማን ልበል? አላወከኝም ልጄ። እኔ ነኝ ትላንት ቤት ያደረስከኝ የራህመት እናት ነኝ። ልጄ አፉ በለኝ እናቴ፣ ስልኩን ስላላወቅኩት ነው። እንዴት ነው ልጆትስ እንዴት ናት አሁን? አልሐምዱሊላህ፣ እሷማ ደህና ነበረች። ትንሽ ቀን ራሴን ስትል ነበር ይሆን ብቻ አልሐምዱሊላህ ነው ልጄ። አብሽር ይሻላታል፣ አይጨነቁ፣ ዱዓ ማድረግ ነው። አዎ ልጄ፣ እንግዲህ ያው የትናንት ጉዳይ ከምን ደረሰ ልልህ ነበር መደወሌ ስጠብቅህ ዋልኩ። አንተም አልደወልክም። በሰላም ነው ወይ ለማለት ብደውል ስልክ አይጠራም። እንደውም አስቸገርንህ ይሆን? አፉ በሉኝ እናቴ፣ ትንሽ የሆነ ሀጃ ገጥሞኝ ነው የጠፋሁት። ፈልጌ አልነበረም። ነገ በጧት እንሄዳለን፣ ካልሆነ ተቀብዬ የሚሉኝን ሰምቼ አመጣለታለሁ። ግን ነገሯት እንዴ? አፏን አብሽር፣ አንተም የራስህ ሀጃ ይኖርብሃል። ሀቅ ነው። እኔማ ቀን ስጨነቅ አይታ ካልነገራችሁ ብላ ስታኮር ነግረናት፣ ልጅ ግን ምንም አላለችም። አያስፈልግም አሁን መደወል አቆሙ ብላ ተቆጣችን። ሲጀመር የግል ሆስፒታል ስለሆነ ትንሹም ነገር ያካብዱታል። አላስፈላጊ ወጪን ሰውን ለማስወጣት ብላ ትታን ጓደኛዋ ቤት ሄደች። ይሄው ስልኳም እዚሁ ነው። ልጅ ለምን ነገሯት ማዘር? ብቻ እሺ፣ አሁን ስልክ አልያዘችም ማለት ነው? እሺ ይሁን። የማን ነው አሁን የደወሉበት? የእሷ ነው ልጄ። ትናንት በእኔ ነበር የደወል ነው። ይሄ እኮ ትንሿ ልጄ ሰታክ ነበር። አልያዝከውም ነው? አዎ ማዘር፣ የጻፍኩት እንጂ በችኮላ ሴፍ አላረኩትም ነበር። ለዛ ነው። በሉ እሺ በቃ አትጨነቁ፣ ነገ እመጣለሁ። እሺ ልጄ፣ አንተም አስቸገር። ከእንግዲህ በልዴህ ነበር። አብሽሩ ማዘር፣ አይጨነቁ። እሺ ሰላም እደሩ። ስልኩን ዘግቼ ከበረንዳው ወደ ውስጥ ገብቼ መጅሊሱ ላይ ዘፍ ብዬ በረጅሙ ተነፈስኩ። ውስጤ ትንሽ ፍርሃት እየተሰማኝ ነው። ለምን እንደሆነ ግን አላውቅም። አባዬን ሳየው በጥያቄ አይን እያፈጠጠብኝ ነው። ስልክ የተደወለ ጊዜ እያናገረኝ ነበር ትቼው ወደ በረንዳ የወጣሁት። የጓደኛዬ ስልክ ነው። አባዬ ምን ነው ብዬ አይኔን ከአይኗ ሸሸው። እሱም የዋዛ አልነበረም። ጥያቄውን ቀጠለ። ከአሚዶ ውጭ ጓደኛ አለክ እንዴ? ማለት ጥያቄውን በጥያቄ ማለት ይሄ ነው። ማለትማ የአሚዶ ስልክ ከሆነ እዚህ ነው። መድኃኒቱን ካመጣ በኋላ በችኮላ ከመድኃኒቱ ጋር ረስቶት ሄደ እኮ። እሱ እኮ ነው የደወለው። እናንተ ጋር ነው ወይ ብለው ጠይቆኝ ነው። ምንድን ነው የምታወራው አክረም? ግን እኮ የሴት ድምፅ ነው የሰማሁት መሰለኝ። ተሳሳኩ። አባዬ ደግሞ የምን ሴት ነው? አሚድ ነው እኮ እያልኩኝ እየነገርኩት ነው። እውነታውን ለምን እንደምደብቀው እኔም ጥያቄ ነበር። ታዲያ የኔው ቃልቃላ አሚዶ ሳያንኳኳ ሳሎኑን በር በኃይል ከፍቶ ቀልባችንን ገፈፈው። አንተ ያመሃል እንዴ? አስደነገጥከን እኮ አልኩት። ለንግግሬ ግድ ያለው አይመስልም። ፈጥኖ ብቻ ስልኬ ጠፋ። እዚህ ነው ያለው። መደነባበር ጀመረ። ያኔ አባዬ አሁን ደውለህ አናግረከው የለ እንዴ? ከመቼው መጣህ አለው። አሚዶን በጥያቄ አይን ወዴኔ ተመለከተና መለስ ብሎ እኔ መች ደውል ቃሉን ሳይጨርስ ይሄውና ስልክህ ና ረሳክ። ነግሬህ ነበርኩ። አሁን በል አንዴ ለራስና የማማክርህ ነገር አለ ብዬ እየጎተኩ ወደ ክፍሌ ወሰድኩት። አንድ ያልነገርኳችሁ ነገር አሚዶ ያለ ስልክ መቆየት አይችልም። የሚሞት ነው የሚመስለው። አንተ የማህል እንዴ? ልቀቀኝ እንጂ ደግሞ እኔ መች ደወልኩኝ እያለ በጥያቄ ሲያዋክበኝ የሆነውን ሁሉ ነገርኩት። ከሰማ በኋላ እየሳቀ አይ ፍቅር ይገርማል ብሎ መሳቅ ጀመረ። ሰሞኑን እኔን ለማብሸቅ የሚጠቀመው ዘዴ ነው።
ነገርኩ እኔ አላፈቀርኳትም። ያምሃል እንዴ? ጭራሽ እኮ አላውቃትም። ቆይ እኔ አሁን ስለሷ ያወራሁት ነገር አለ ብሎ መሳቅ ሲጀምር ተናድጄ ትቼው ወጣሁ። እውነታው ግን እየተሰማኝ ነው። አፈቀርኩ እንዴ? ራህመት ነኝ ጓደኛዬ። እሺ ምን ብዬ ነው የምነግራቸው? እንዴት ብዬ? ራህሚ በአላህ ተረጋጊ። በጭንቀት እኮ የባሳ ትታመሚያለሽ። ተይኝ እስኪ። ነገ ሄዳለሁ ብላለች። ሂዳ እውነታውን ካወቀችስ ምን ያህል ትሰበራለች? የእውነት በድንጋጤ አንድ ነገር ብትሆንብኝስ? ለወራት ደብቀው የነበረው እውነታ አሁን ሊጋለጥ ነው። ኡሚ የጭንቅላት ካንሰር እንዳለብኝ ካወቀችስ? ኢንሻአላህ ክፍል 3 ይቀጥላል። ውድና የተከበራችሁ የቀኑ ቤተሰቦች ወይም የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና እጠይቃለሁኝ። ፋሚሊዎቼ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።